በሰላም በጤና ለእርዳ ሀሳባችሁ እኛ እንደዛ ነገረኛ ቶፊቅ በድጋሚ ድራማህን ሱሚ ላይ እየሰራ ነው ማለት ልጅህን አውርድሽ። ለምን ምን አገባ? ተው ቆይ ምን አገባ? እኔ እያታለላት አይደለም። ተው በቃ እንደፈለገ ይሁን ነው። ገባ አይደለም? እኔን ለማናደድ እዚህ ጋር ልጁን ስለማውቀው ነው። በቃ ልጁን አሁን በዚህ ቤት እኮ በቃ ሌላ ነገር እኛን ለማናደድ ምናምን እናንተን ለማናደድ አይደለም። አንተ ምን ይሆን አይመለከትሽም። እህቴ ባልሽን አትይዥልኝ። እሺ ባልሽን ያዥልኝ። አትንካት እንዴ ላናግርሽ እና ወንድምሽ አይደለሁ እንዴ? እሺ አንዴ ላናግራት። አንዴ ላናግርሽ። አንዴ እጄን አውርድና ላናግራት። ተው በቃ እንውጣ። አያስፈልገንም። ሲጀመር እሱ አያስፈልገንም። እንኳንም ከህይወታችን ውልቅ ብለው ወጣ። ጦሳችን ነው የወሰደው። ጦሰኛ ነች ሲጀመር። አንቺ ራሱ ጦሰኛ ሆንሽልሽ። ለማንኛውም እዛም እዚህም የትም አላጣሽማ። አንቺ ነው የትም አላጣሽ። አልመጣሁብሽም እኮ ቤታችን መጣሽ አንቺ። እና ቶፊቅ ሽማሽ ነው ስትዝች የነበረው ይሄንን ምን ይዛት ስትዝች ነበርና ተዋት በቃ ገብቶኛል። ሁሉን ነገር ገብቶኛል ማለት አይመለከታችሁም። ስለሌላ አሁን ቆይ ካልተመለከተሽ የዛን ሰዓት ምን ልታደርጊ? አይመለከታችሁም። ስለሌላ ይመለከተኛል ብለሽ አይደል የመጣሽው? ልጠይቀው ነበር የመጣሁት። ይመለከተኛል። አንቺ ዝም በይ ወደዛ። አንቺ ሰሙዬ ችግር የለውም ምንም አይደለም። በየሁሉ ቦታ እየሄድሽ ተለቃቀሚያለሽ። ለቃቃሚ ብስብስ ናት ታስጠላ። አንተ ልቀቃት። ፏድ በስነ ስርዓት አውራ። ስሙ ቆይ አሁን ለምሳሌ አንዴ በስነ ስርዓት እሺ፣ ከዚህ ጋር ከሆንሽ እዛ ጋር ምን ልታረጊ? ለሁለተኛ ጊዜ ነው ጠርተህ የምታስወጣኝ። አንቺ ማሰብ ከቻልሽ ማስተዋል ከቻልሽ አስቢሽ። መልካም ይሄ አይደለም። ጎጆ መውጫ የምፈልጉ ካለ አለ እኛ እንሰጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ እንደምታዩት እንደመጣ ነው እንዳያችሁት። ምን እያረጉ ነው እነሱ ሰዎች? ምን ይሽናው እያረጉ ነው? ምን እያረጉ ነው? እስቲ እንደው ጠጋ አድርጋችኋቸው ምንድን ነው ነገራቸው? በሽሚፍታህ ሀረተው ነውር ነው ወላሂ ነውር ነው። ለምትሰሩት ስራ እያወቃችሁ ብትሰሩ ጥሩ ነው። ኸይር ስሩበት። መስራቱን እኮ ስሩ። ስራውን ማንም አይከለክላችሁ፣ ግን ኸይር ስሩ። ኸይር ስራ ጥሩ ነው፣ ያስፈልገዋል። ኸይር ስራ ፈሂምት። ይሄ እየፈጀኝ እኮ ነው እናንተ። ያስየልሽ ደህና ሆኗል በቃ። እና ለማንኛውም ሚፍታህ የማነህ ብሎ ዘቲ ማነህ ሶፊና ተውፊቅ ፉፉ ሆናችሁ እንደው ኸይር ስራ ትሰሩ አይታችሁ አታውቁም? ወለ ምንድን ነው ነገራችሁ? በሀገራችሁ ኸይር ስራ ትሰራ አይታችሁ አታውቁም? እንደው ዝም ብሎ ላያችሁ ግን ተውፊቅ ተሸር ቦታ ተጠፋ። ማን መካን ግን ሸር ደግሞ ሸረር ብሎ ይዞ ይሄዳል። ገባህ? የዛሬ ዓመት በረመዳን እልም ትርክም ያረገ ሸር ተሰው ጋር ከሌና ገባኋት ከሌን ፈታኋት ከሌን ዘው እንዲህ አረኳት ትትል ያው እንግዲህ የገጠመህን ታውቃለህ። ኸይር ስራ ትተር ማለት ነው። ሸር ጥሩ አይደለም
እባክህ ኸይር ተናገርበት፣ ሸር አትናገርበት። ሸር አትስራ በቤትህ ባለህ በገንዘብህ ባለህ አቅም ያኔ ጥሩ ነገር ስራ። የአንተ አንድ ሀጂ ነብይ ሴት ይኸው አሰላም አለይኩም ወአለይኩም ሰላም መታቃትም ማታቃትም የአላህን ሰላምታ አትንፈጉ ተብሏልና ወአለይኩም ሰላም ነው። ያገኛችሁ ሴት ጋር መተሻሸት ምን ማለት ቤታችሁ ይዛችሁ ገብታችሁ ምን ማለት ይሄ እኮ ለእናንተ ለራሱ ሐራሙን እያወቃችሁት ምን ነው ብትሰሩ ምን ነው? ኧረ ተው ወገኖች፣ እየተሳሰብን ሮመዳን ነው ግዳማችሁ ላይ ወላሂ። መቼም ሮመዳን ብቻ አይደለም ሞት ያለው ወይንም ሮመዳን ብቻ አይደለም። እኔ አላቅም ብቻ እኔ በምንኛው ላስረዳችሁ፣ በምንኛው በኩል ላስረዳችሁ፣ ወዴት ይቼ ላስረዳችሁ? ሞት ያለው ሮመዳን ብቻ አይደለም፣ ኢባዳ ያለው ሮመዳን ብቻ አይደለም። መቼም ቢሆን ለሰው ሸር አትስቡ። ማንኛችሁም እኔ አደሞች እኔ ብዙ ሰዎች ገምቻለሁ ማለት ነው ወላሂ። አሁን ይሄ ያለፈው አመት ወላሂ ለራሴ ካልሆን ለሰው ሁኜ ያ ሰው የላኩለትን ሪከርድ ለሰው ልኮታል። ልንገራችሁ በጣም ብዙ ነገሮች አይቻለሁ ማለት ነው። ከዛ ወዲህ ግን ለሰው ዋሌን ትቻለሁ። ደግሞ እንደኔ ደግ ለአሳቢዎች ደግሞ እውላለሁ። ደግሞ ክፋት ደግሞ በጎን ለሚያስቡኝ ሰዎች ወላሂ አላስብም። እኔ ናቃሪት ውት ብየተዋችኋለሁ። ገባችሁ? ማንም ይሁን እኔ ሀቅ ተናግሬያለሁ። መቼም ቢሆን ማለት ነው በአባቴ በእናቴ በወንድሙ በእህቶቼ ድርድር የለኝም። ክፉ የሚናገሩኝ ደግ የሚናገሩኝ ራሴ ልናገራቸው እንጂ በእነሱ ምንም ድርድር የለኝም። በቃ ማንኛውም ሰው ይምጣ። እኔ የራሴን ተናግራችሁ ልንገራችሁ። እኔ እዚህ ሀገር ላይ ሁኜ ቁሜ መሄዴን አትሁኝ። አልሐምዱሊላህ ረብል ዓለሚን ሀቅ ነው ተናግሮ ማደር ነግሬያችኋለሁ። ከዚህ ቀደም 5 ዓመት ለህዴ አፍ ከፍቼ ነው የመጣሁት። ዛሬ ትሞታለህ ነገ ትሞታለህ በተባለ ቁጥር خلاص ያሰል ልጅ ሞተች በተባለ ቁጥር ያሰል ልጅ ሞተች እየተባልኩ አልሐምዱሊላህ ረብል ዓለሚን ለዚህ በቅቻለሁ ወገኖችዬ። አልሐምዱሊላህ ረብል ዓለሚን ሽኩር ለሱ ይገባው። አንድ ሰው የሰው ልጅ ፊትናት ይበዛበት ወንጀሉ እየታበሰለን ነው። አላህ ተፊትና ይገልግለን። አላህ ተወንጀል ተሚሰሩት ይገልግለን። ወንጀል የሚሰሩትንም አታሳየን የኔ ጌታ። ወላሂ በጣም ይከብዳል በአሁን ሰዓት ላይ በተለይ ይሄ ሶሻል ሚዲያ ላይ በኢትዮጵያ ተተከፈተ ወዲህ በቃ በጣም አስጠላባችሁ። ወላሂ ለዚህም በጣም አስጠላባችሁ። እንጃ እኔ ምን አይነት ስራ እንደምትሰሩ ማንኛውም ሰው ሊገባው አልቻለም። ሁለተኛ ደረጃ ለምትሰሩት ስራ እያስባችሁ ስሩበት። ሰው ቤት ሄደሽ ወላሂ ይሄ የምንጨመላለቀው ለራሱ አሁን በሀገራችን ላይ ያለ ጭምልቅልቅ ነገር ይሄው በሰው ሀገርም እየሄዱ ይጨመላለቃሉ። አሁን ዱባይ ላይ ዝም ብዬ በቲክቶክ ላይ ዞር ስል አየሁኝ። እንዲህ አርጎኝ ብሬን በልቶ ምን እንደዚህ ብሎ እንደዚህ አርጎ እንደዚህ ሰርቶ እንደዚህ ፎቶሽን ለቀዋለሁ ብሎ ምን ብሎ። ቆይ አንቺ ማንኛችሁም ሴቶች ወላሂ ይሄን ነገር ተጠንቀቁ። ግን በጣም አድርጋችሁ የምትጠነቀቁት ነገር እንግዲህ እባብ የልቡን አይቶ እግር ነሳው ይባላል። በአሁን ዘመን ያሉ ወንዶች እባብ ናቸው። ልንገራችሁ እባብ በቃ እባብ አፋቸውን አለሳልሰው የኔ ማር የኔ ወርቅ የኔ ሴት የኔ ምን ብለው እናንተን አሳምነው የእናንተን አይብ ነገር ለማውጣት ነው የሚሮጡት። ገባሽ? የኔ እህቶች የኔ ወንድሞች እወቁት። አንደኛ ደረጃ አገባሹም አላገባሹም ምን ያገባኝም፣ ወንጀሉን እዛው ትታቀፊያለሽ። ኒካም ማረሽ አላረሽ
ወንጀሉን እዛው ትታቀፊያለሽ። እኔ ከምታረሽ ሐላልሽ ነው ሐላልሽም ይሁን ምንም ይሁን አባትና እናትሽ አንቺ በጨለማ ቤት አይደል እንደወለዱሽ ማብራት እያበሩ ነው እንደወለዱሽ እንሄት ላይ አይደለም። አሁን ነው ነገር ዓለም ተስፋፍታ አሁን ነው በየገጠሩም በየዘም በዚህም በዛም ላምባ የገባው። ካን አዲስ አበባ ላይ ተረሳ በኋላ ማብራት የለም ነበር። እኔ አውቃለሁ፣ እኔ ለራሴ አውቃለሁ። አዲስ አበባ ላይ ትመጣ ተረሳ በኋላ ማብራት የለም፣ ተቆርጧል፣ ተዘግቷል። አሁን ነው እንደው ቢሆን 7 8 9 ዓመት ማብራት በየስርፋው ገባላችሁ። በዚህ በስደት ዓለምም ላይ አገሩ ሀለስሌትም ቀንም ያው ማብራት ነው። ትመጫለሽ፣ ትሄጃለሽ፣ ትዘረጊያለሽ። طيب ስደት ዓለም ላይ እኮ ማጥፊያ ያለው እኮ ማብሪያ ያለው እኮ ይሄትዬ እኔ ይኻላልሽም ሆነ አልሆነ አገባኝም። በዛ በሐላላችሁም ሆነ በማንኛውም በኩል ላይ ማለት ነው እየሄዳችሁ በሶሻል ሚዲያ ላይ ኖራችሁ ራሳችሁ ተምትዘከዝቁ ትትዘረጊለት መጀመሪያ ሄደሽ ትትነጠፊለት ሐላልሽ ያው መብቱ ነው። ግን ማብራት አብርተሽ ላ ይሄ የሄርሽ በየሆቴሉ ላይ የምትዘፈዘፊ ሴቶች ተው እህቶቼ፣ እንደው ማብራት አጥፍታችሁ ተኙ። በኋላ ነፍሱ ጉዳችሁ ራሳችሁን ታወጡታላችሁ። ራሳችሁ ወላሂ ራሳችሁ እኮ ናችሁ። ራሳችሁ የሰራችሁትን ስራ ራሳችሁ ታወጡታላችሁ። ኧረ ተው እህቶቼ ተው። እቺ አሁን ማንም ይሏት እቺ ትግሬዋ ልጅ ዱባይ ያለችው የቀረበችባት ማብራት ሶቂያ እንዳይመጡ የማንም አድሬሹ ተስተፈሩልህ አላዚ ላይ ለላ ያለ ራሱ ትልቅ ኖሯችሁ ነው። ሰርተሽ ልትለወጭ እንጂ እኮ እርሹ እንዴትዬ በያየ ስርፋ ላይ ልትነጠፊ አይደለም። የሆነች ልጅ ተናግራለች። ወላሂ እንደው እሱን ነገር በጥብቅ አድርጎ ላሰበበት ብዙ ነገር ተናግራለች። ለካ የዛሬ ስንት 3 ዓመት ነው 4 ዓመት ተፍትሽ ሀገሩ አስገብቷታል። እሷም ዝም ነበረች። ወላሂ ተው፣ ተጠንቀቁ ሴቶች፣ ተው። ለምትሰሩት ስራ አውቃችሁ አስባችሁ ስሩ። የወጣሽ ውሃ ይባል አባትና እናትሽ ቤት ብድግ ብለሽ ሄርሹ ሰርተሽ ልትለወጭ ነው። ሁለተኛ ደረጃ ገጠር ክፍለ ሀገር ስንት ምንም ማብራት የሌለበት እያል ኑረን ነው ይመጣን እንደ ማድረሹ የምንለው ለራሱ የቄጥሽ ቀሚስ ቄጥሽ ላይ ደርሶ ነበር የምታጁ ተሰብስበው ማለት ነው። እዛ ተዛ ትትመጡ ሰላም በጤና ለእርዳ